ሰው እንደዚህ ብሎ ሲነግራችሁ ማለት ነው በጭራሽ ማድረግ የሌለባችሁን ነገር ደሞዛችሁ መቼ መቼ ነው ማስጨመር ያለባችሁ? እንዴት ነው ማስጨመር ያለባችሁ? እስከ መቼ ድረስ ነው በኮንትራቱራችሁ በዚያው ደሞዝ የምትቀጥሉት? መቼስ ነው ማስጨመር ያለባችሁ? በዝርዝር የምነግራችሁ ይሆናል። የተፈጠረውን ነገር ዛሬ እነግራችኋለሁ። በሁለት እህትማማቾች መካከል የተፈጠረውን ነገር ማለት ነው። ሁለቱም እህትማማቾች የሚሰሩት ምንድን ነው? እህትማማቾች ቤት ነው። እህትማማቾች ስላችሁ ሁለቱ የእኛ ልጆች ኢትዮጵያውያን ማለት ነው። እና ሁለት አረብ እህትማማቾች ቤት ነው የሚሰሩት። ስለ ደሞዛቸው ሲነጋገሩ ምን ተፈጠረ? መጨረሻ የተፈጠረውን ነገር የምነግራችሁ ይሆናል። የእኛ ችግር የቱ ጋ ነው? ደሞዛችን መቼ ነው ማስጨመር ያለብን? ሰው ለእኛ መልካምና ቀና ነገር ሲያደርግ ምላሻችን እንዴት ነው መሆን ያለበት የሚለውን ነገር እነግራችኋለሁኝ። ዛሬ በዋናነት የምናየው ነጥብ ምንድን ነው? ስለ ደሞዝ አንዷ 4 ዓመት ሙሉ በ1000 ድርሃም የምሰራ ልጅ አለች። 4 ዓመት ሙሉ ማለት ነው። አንዷ ደግሞ ሳውዲ አረቢያ ላይ ስለዚህ የትኛዋ ልጅ እያወራን በነበረበት ሰዓት ሳውዲ አረቢያ ላይ 14 ዓመት ሙሉ በ1000 ሪያል የሰራች ልጅ እንዳለች ነው የሰማሁት ማለት ነው። በጣም ነው የሚገርመው። በእውነት በጣም ነው ያዘንኩት። ስለዚህ የደሞዝ ለውጥ ማምጣት የምፈልጉ ሰዎች ብዙዎቻችሁ ከሰው ጋር አታወሩም፣ ከሰው ጋር አትነጋገሩም። ሁሉን ነገር ሚስጥር አድርጋችሁ በቃ አውቃለሁ። አንዳንድ አረቦች አሁን ከሰው ጋር እንድትገናኙ እንድታወሩ ራሱ አይፈልጉም። ግን እናንተ ባይፈልጉ ራሱ ማውራት አለባችሁ፣ መቀራረብ አለባችሁ። ከሰው ጋር ማውራት በጣም ብዙ ለውጥ ያመጣል። የራሳችንን ሚስጥራችንን ገመናችንን ደብቀን፣ ነገር ግን በስራ ሁኔታ መወያየት፣ አንዳንድ ነገሮችን መጠየቅ ማንንም አልገደልም። እና ለማንኛውም የምነግራችሁ ይሆናል። በጣም ብዙ መረጃዎችን እንግዲህ ስለ መዳም ቤት መረጃዎችን አወጣለሁ። ብዙ በርካታ ነገሮችን የምናገር ሰው ነኝ። ቤቴን ወደታችሁ ረድ እያላችሁ ማየት ትችላላችሁ። ለቤቱ አዲስ የሆናችሁ ቤተሰብ ሆኖ ዛሬ ወደ ጉዳያችን እንገባለን። ሰላም አላልኳችሁም፣ ግን ከዚያ በፊት ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ስለ ደሞዝ ጭማሪ በመጀመሪያ ደረጃ እስቲ ስለ ሁለቱ እህቶቻችን እናንሳና አንዳንድ ነገር ልበላችሁ። በምክንያት ነው እሱን ራሱ የምነግራችሁ ማለት ነው። ምንድን ነው እንግዲህ ይቺ ሁለት እህትማማቾች ቤት ነው የሚሰሩት ልጆቹ ማለት ነው፣ የኛ ልጆች ግን ልጆቹ የኛ ኢትዮጵያውያኖች እህትማማቾች አይደሉም፣ ግን እህትማማች ቤት ነው የሚሰሩት። አንደኛው የሚከፈላት 1500 ብር ነው። አንደኛው የሚከፈላት 1000 ብር ነው። 1500 ብር የሚከፈላት ልጅ ገና 3 ዓመት አልሆናትም። 1000 የሚከፈላት ልጅ ደግሞ 4 ዓመቷ ነው። እዚያው ኮንትራት አሳድሳ እዛው ነው የምትኖረው ማለት ነው። አንድ ቀን ቁጭ ብሎ ሲመካከሩ ደሞዝሽ ስንት ነው? በሳምንት ይገናኛሉ። በ15 ቀንም እንደዛው ስንት ነው ስትላት ይችኛዋ የ1500 የሚከፈላት ማለት ነው። 1000 ነው ደሞዜ። አንቺ ስንት ነው ደሞዝሽ? እኔ 1500 የሚከፈለኝ። ለምንድን ነው አንቺ ደሞዝ ማታስጨምሪው? ማስጨመር እኮ አለብሽ። በዛው እኮ ደሞዝ አይደለም ኮንትራት ማሳደስ ያለብሽ። አንዳንድ ነገሮችን ይነጋገራሉ። እንደዚያ ከተነጋገሩ በኋላ አንዳንድ አበሾች በጣም ችግር አለብን። በጣም መዘዘኞች፣ ክፉዎች፣ ሸረኞች ነን። ወይ ራሳችንን ኮንፊደንስ የለንም። በእግርና በእግራችን መቆም አንችልም። ሁሌ ሰው ላይ መደግፍ እንወዳለን። ከሰው ራስ እስቲ ወረድ እንበል። ሁሉንም እኮ በራሳችን ማስከበር እንችላለን። የተፈጠረው ነገር ልንገራችሁ። ሄዳ ይቺ ባለ 1000 ብሯ ሄዳ በጣም ተናዳ እኔ እና እሷ በምንድን ነው የምንለያየው? እሷ ቤት እኮ 2 ልጆች ናቸው ያሉት፣ እኔም ቤት 2 ልጆች ናቸው ያሉት። ስራችን እኩል ነው። ለእሷ የሚከፈላት 1500 ነው፣ ገና 3 ዓመት ያልሆናት ናት። እኔ ግን 4 ዓመት 1000 ብር ለምን ብላ ከሴትዮዋ ጋር ጸብ ትፈጥራለች። ያቺ ደግሞ ደውላ ለእህትየዋ ያለውን ነገር ትናገራለች። የዚችኛዋ 500 ደሞዟ እንዲቆርጥ አደረገችባት ማለት ነው። ይቺ 2 ዓመት ከ7 ወር የቆየችው ማለት ነው 3ኛ ዓመቷን የያዘችው ልጅ ኮንትራት የተኮናተረችው 3 ዓመት ነው። እሷ አታውቅም። ነገር ግን የ3 ዓመት ኮንትራት ነው ያስፈረሟት በፊቱ ነው። በዚህ የተነሳ ወረቀቱ ላይ ውል ባይኖራቸውም ደሞዟን አስጨምራለች እሷ በራሷ ጊዜ ማለት ነው። በዚህ ደሞዝ አልሰራም 2 ዓመት ነው ኮንትራት ያላቀለችም ምናምን በሚል ሁኔታ መሆን ስምምነት ሳይፈጠር ቀረ። ከዛም በኋላ አሁን 3ኛ ዓመት ላይ 1500 ካላደረገች ወይም 1600 ካላደረገች አልቀጥልም በሚለው አቋሟ እዚያ ጋር ግን ህይወቷ ብጥብጥ ብሏል። ለዚያች ልጅ ሄዳ ስለነገረቻት ማለት ነው። ያቺ ልጅ ብልጥ ብኮን ሲስተም ቢኖራት 4 ዓመት ሙሉ በዚህ ደግሞ ሰርቻለሁ ወይ ቀጣይ ዓመቴን ወይም ደግሞ የኢንሹራንስ ብዙ ነገር መጠየቅ ትችል ነበር። ግን አብዛኞቻችን አቋም የለንም፣ በራሳችን አንተማመንም። እኔ አሁን ስለ እኔ ደሞዝ አሁን ጎረቤት ያለች ልጅ ምን አገባት? 1500 2000 ቢከፈላት እኮ የራሷ እኮ ነው። እሷ እንደዚህ ነው የሚከፈላት ማለት የለብኝም። እኔ ነኝ ቤቴን የማውቀው፣ የቤቴን ስራ የማውቀው እኔ ነኝ፣ ድካሜን የማውቀው እኔ ነኝ፣ የኔን ዋጋ የማውቀው እኔ ነኝ። ራሴን በተመለከተ ነው እንጂ ማውራት ያለብኝ
ሌላ ልጅ እያወራሁኝ በተለይ ደግሞ ዘመድ ጋር የምንሰራ ከሆነ የምንገናኝ ከሆነ በጣም ችግር የምትፈጥሩት እባካችሁ እንደዚህ አታድርጉ። እንትና እንደዚህ ብላኛለች እንትና እንደዚህ አትበሉ። ራሳችሁን ወክላችሁ ተናገሩ። በቃ እኔ እንደዚህ ነው፣ ስራ በዝቶብኛል፣ ወይ እናንተ ቤት ይሄን ያህል ዓመት ሰርቻለሁ፣ ደሞዜ መሆን ያለበት ይሄን ያለው፣ ከከፈላችሁኝ ክፈሉኝ፣ በፍቅር ካልከፈላችሁኝ ደግሞ ስራ ቀየሬ እሰራለሁ። ከ2 ዓመት በኋላ በ1000 ብር የመስራት ግዴታ የለባችሁም። በቃ እስከ 1500 እስከ 1300 ብር ድረስ ማስጨመር አለባችሁ። በትንሹ 1300 1400 ማድረግ አለባችሁ ከ2 ዓመት በኋላ ማለት ነው። እነሱ ጸጥ ካላችኋቸው አይደለም 10 ዓመት 20 ዓመት እንደውም በነፃ ብትሰሩ ራሱ ደስተኛ አይደሉም። እየረገጧችሁ እንኳን በነፃ ብትሰሩላቸው ምንም አይደሰቱም። ልንገራችሁ 1000 ብርም ሰራችሁ 2000 ብርም ሰራችሁ 3000 ብርም ሰራችሁ እነሱ ቤት ያው ሰራተኛ ናችሁ እንጂ ውለታ ውለውልኛል 1000 የሰራችልኝ 500 ብርን የሰራችልኝ 800 ብርን የሰራችልኝ ብላ ለአንቺ የተለየ ፍቅር ሊኖራት አይችልም። ይብላቅስ እንደውም ክብርሽን ስጨምሪ ዋጋሽን ስጨምሪ ነው የምታከብርሽ። ራስሽን እያረከስሽ እንደዚያ መገተት እንደ ግትቻ አትሆኑ። ራሳችሁን ለራሳችሁ ክብር ይኖራችሁ። ማርያምን 2 ዓመት ሰራሽ ማንቃት አለብሽ። ቢሮ አይደለም መብትሽን የሚያስከብርልሽ። የትኛውን ቆንስላ የለሽም አንቺ መብትሽን የሚያስከብርልሽ ራስሽ ነሽ። ከሰው ጋር ተመካከሪ። ነገር ግን መዳምሽ ጋር ሄደሽ እንትና እኮ እንደዚህ ብለኛለች፣ እንትና እኮ ደሞዟ እንደዚህ ናት፣ እንትና እኮ እንደዚህ ነው አይባልም። በቃ ራስሽን እሷ ነገርችሽ አይደለም ምን ማድረግ አለብኝ? ቆፍጠን ያለ ውሳኔ ትወስኛለሽ። ቆፍጠን ብለሽ ምራቅሽን ዋጥ አድርገሽ ከሴትዮሽ ጋር እንድታወሪ ሞራል ይሆንሻል የልጅቷ ወሬ ማለት ነው እንጂ ከዚያ እየሄዳችሁ ሰው አታናክሱ። የምነግራችሁ ነገር ይሄንን ነው። ለእናንተም አይጠቅማችሁም። የምሬን ነው የምላችሁ አይጠቅም። በኋላ ምንድን ነው የሚሏችሁ? ከሰው ጋር እየተገናኛችሁ በተለይ ኮንትራት ከሆናችሁ ከሰው ጋር እየተገናች ወሬ እያወራች በቃ ተቀየርሽብኝ፣ ስራም እየሰራሽ አይደለም፣ እንደዚህ ሆንሽብኝ እያሉ እየነቀነቁ የባሰ ጣጣ ውስጥ ነው የሚያስገባችሁ። ስለዚህ እነሱ እኮ ያውቃሉ። መዳም ለመዳም ይነጋገራሉ። ደሞዟ እንዲህ ነው፣ እንትና እኮ ልጄ እንዲህ አይነት ስራ ትሰራለች፣ በጣም ጎበዝ ናት፣ እንደዚህ ታደርጋለች ምናምን እያሉ እርስ በራሳችሁ ይወያያሉ። 0.5 ሳንቲም አይቀራቸውም። ጨርቅ እንኳን የምጥለውን ጨርቅ ስትሰጥሽ እንኳን ታውቃለች ያችኛዋ ሴትዮ። ልንገርሽ ሁሉም ነገር ይተዋወቃሉ። ስለዚህ አንቺ ስለዚያች ደሞዝ ስለዚያች ነገር ማውራት የለብሽም። ስለ ራስሽን ወክለሽ በቃ 2 ዓመት ከሆነች በኋላ በራስሽ ከተዋወርሽ በኋላ በየአንድ ዓመትሽ ራሱ ደሞዝ ማስጨመር ትችያለሽ። ደሞዝን ጨምሬልኝ። ይሄ መሆን ያለበት ግን ወረቀትሽ ሳይሰራ በፊት ነው። ዋካችሁ ወረቀታችሁ ከተሰራ በኋላ ብትወድቁ ብትፈነዱ ምንም የሚቀየር ነገር የለም። አንዴ ተፈራርማችኋላ ማለት ነው መልካም ሰዎች ካልሆኑ። ስለዚህ ወረቀታችሁ ሳይሰራ በፊት ቀደም ብላችሁ በደሞዝ ካልተስማማችሁ ቤት ቀይራችሁ ደሞዝ አስጨምራችሁ መግባት ትችላላችሁ። እመኑ። በቃ ይሄንን እወቁ። ቤት ከቀየራችሁ ቋንቋ የምችሉ ከሆነ ሙያ የምችሉ ከሆነ ሁሉን ነገር ጠቀላችሁ የምችሉ ከሆነ በ1000 የሚቀጥራችሁ ሰው የለም። እስከ 1300 እስከ 1500 ድረስ ትቀጠራላችሁ። ኮንትራት ቤት ማለት ነው። ቋንቋ ሁሉንም ሙያ ከቻላችሁ አያሳስባችሁ፣ አትስጉ። ግን እዚያው ለመዳችሁበት ቤት ብትኖሩ ቢያንስ እንደው 300 400 ከጨምሩላችሁ በቂ ነው። እዚያው ለመዳችሁበት ቦታ ማለት ነው። ካልሆነ ግን በ1000 የምትገተችው ምንድን ነው? 100 ብርም እኮ አንቺ ይጠቅምሻል ቢመጣ ማለት ነው። ብዙ ነገር ታረጊበት፣ ካርድ ትገዥበታለሽ ምናምን በቃ ሌላው የምታወጪው ነው እንጂ ታውጭ። አሁንማ ኮንትራት ቤት ሞዴስ አይገዙ፣ የተለያየ ነገር አይገዙ። ብዙ ሰዎች አሉ ራሳቸው እየገዙ ምግብ ሳይቀር እንኳን የማይሰጡ አሉ። ስለዚህ ለራሳችሁ ወቁበት እና ይሄንን ነው የምላችሁ። ከ2 ዓመት በላይ አትገተቱ ፕሊዝ። ወቁበት፣ ብልጥ ሁኑ፣ ከሰው ጋር ተነጋገሩ። የማታውቁትን ነገር ደግሞ ጠይቁ። ያ ማለት ግን ሰው ለሰው እየያዛችሁ ወር እየያዛችሁ ያንን ከዚህ አናክሱ ሳይሆን ለራሳችሁ ትምህርቱ ሰዶ እንትና እንዲህ አድርጋለች፣ እኔ ምንድነው ማድረግ ያለብኝ፣ በምን መንገድ ነው እኔ መንቀሳቀስ ያለብኝ የሚለውን ነገር ግንዛቤ ውሰዱ እንጂ እንትና እንዲህ ናት፣ የእንትና ደሞዝ እንዲህ ነው፣ እንትና በዚህ ሰዓት ነው የምትነሳው፣ በዚህ ሰዓት ነው። ይሄ በጣም መጥፎ ነው። እውነቴን ነው። አሰሪዎች ራሱ እንዲጣሉሽ ነው የሚሆነው። እና ከእንደዚህ አይነት ድርጊታችሁ ተቆጠቡ እባካችሁ። በ1000 ብር ዝም ብላችሁ እድሜያችሁን አትገትቱ። እወቁበት፣ ለራሳችሁ ነው የምለው። መረጃው ለሁሉም እንዲደርስ አድርጉልኝ። ላይክ ሼር አይረሳላለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት አምላክ ሰላም ያርጋችሁ። በድጋሚ እስከምንገናኝ ቻው።